ሻቀጥ መሰልኩ እንዴ ነፍሴን አዝዤ የምጫወትባት? ኪራና ኒና እዚህ ምን እያደረጉ ነው? በቃ ተይኝ እንዴ! ደስታና ሐዘን የሚፈራረቅበት የነኪራ ቤት ዛሬም ደስታ አርቆታል። ኒና የምትባል አንድ ግለሰብ እንግዲህ ወደ ነኪራ ቤት አምርታለች። ነገር ግን ያመጣት ኪራ ቢሆንም ከየት እንደመጣችና ማን እንደሆነች ለማጣራት በኪራ ዙሪያ ያሉ ሰዎችም ሆኑ ጽናት ግራ ተጋብተዋል። ከየት ነው የመጣሽው ስትባልም ከመጣችበትም አትናገርም። ኪራም እንደዛው አይናገርም። ሁላቸውም ግራ ገብቷቸዋል። ነገሩ ግን አሁን ጫፍ ላይ የደረሰ ይመስላል ሚስጥሩ ሊታወቅ። እሷም ኪራ ኬት እንዳመጣክኝ አታቅም እንዴ እያለች የሆነ ማስፈራሪያ ነገር በእጇ ይዛለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የእግዚአብሔር ሰላምታ ብዝት ተረፍ ይበልልኝ እያልኩኝ ዛሬም በጽናት ድራማ ከች ብያለሁኝ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ወደ ቻናሉ ተቀላቀሉ በማለት በአክብሮት እጋብዛለሁ። ነባሮች ላይክ እና ሼር በማድረግ ተባበሩኝ። እንዲሁም ላይክ እና ሼር እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ክብረት ይስጥልኝ፣ አመሰግናለሁ። እስቲ ዛሬ ደግሞ እነ ጽናት ጋር ምን አለ የሚለውን አብረን እንዳሰው። ሊና የምትባለው ግለሰብ እንግዲህ አሁን የነኪራን ቤት እያመሰችው ትገኛለች። ጽናትም እንግዲህ ከቤቷ ወጥታ ትገኛለች። ሁላቸውም ለምንድን ነው እሱ በእነሱ መሀል የማትወጪውም እያላቸው ነው። ነገር ግን እሷ ወደ ውጪ ሀገር እስከሚሄድ ድረስ እንግዲህ ታገሱኝ እያለቻቸው ነው። ነገር ግን ሁላቸውም ተጨንቀው ነው ያሉት። ቅዱስም እንግዲህ ወደ ሬስቶራንት ጠርቷት ያለውን ነገር ሁሉ አውርቷት ነበረ። ነገር ግን እሷ ተሸፋፍና ነበረ እዛ ቦታ ሄደችው። ምን ሆነች ነው የተሸፋፈንሽውም ሲላት ማንነቴን አትጠይቀኝም፣ ስለዚህ የመጣሁበትን ብቻ ቶሎ አስቀድምና ንገረኝ ትለዋለች። አይ ከነኪራ ቤት እንድትውጪ ነው የምፈልገው፣ ከዛ ወጥተሽ እኔ ጋር መኖር ትችያለሽ ይላታል። ለማንኛውም ላስብበት በማለትም ጥላው ትሄዳለች። ሰናይት እና ክብሮም እንግዲህ ወደ ቤት ሲመጡ ክብሮም ጽናትና ኪራ ብቻ ነበሩ ቤት ያሉት። ምንድን ነው እሱ የት ሄደች ያቺ አይጥ በማለትም ሰናይት ትጠይቃለች። ክብሮም እንግዲህ እየሳቀም ለምንድን ነው እሱ ግን ሴቶች የምትዋደዱት ይላል። እሷም ተናዳ ለማንኛውም ውሃ ልጠጣ በማለት ጥላቸው ትሄዳለች። ከዛ እኔ እንጃ ፍቅር ፍቅር እዚህ ጋር ይታየኛልም በማለትም ይታያል። ቅዱስም እንግዲህ ወደ እነ ኪራ ቤት አምርቶ ነበረ። ነገር ግን ኪራ ምን ሆንክም ይለዋል። አይ እቺ ጦሰኛ ካልሆነ ሰው ጋር ነው ያገናኘችን፣ ሰዎቹ በጣም እየተከታተሉን ነው ይላል። ለማንኛውም እንጠይቃታለን፣ እያጋጨችን ያለችው ከትልቅ ሰው ጋር ነው ይላል። ለማንኛውም ስልክ እየደወለች እሷ ስታወራ ነበረ። ጽናት ግን በረንዳ ላይ ቆማ ታዳምጣት ነበረ። እኔ የወሰድኩት ሀቄን ነው በማለትም ታወራለች። ጽናትም እያዳመጠቻት ዞር ስትል ታያታለች። ምንድን ነው የምትሰሪው ጽናት ትላታለች። እሷም አይ ምንም ልብስ እያነሳው ነበረ በማለት ተርበትብታ ጥላት ትሄዳለች። ሰኒና ጽናትና ሁሉም ናሆሜም ሆኑ ተሰብስበው ስለ ልጅቷ እያወሩ ነበረ። እቺ ልጅ ምንድን ነው እሱ ይላሉ። ሰናይትም ስርዓት የሚባል ነገር እኮ ከላዋ ላይ እኮ አይነበብም ትላለች። ሰኒም እንግዲህ ለኪራ ነገሬና ልኩን ያስገባትም በምትል ጊዜ እኔ ምን ብዬ ነው ለኪራ የምነግረው? ኪራ በሰላም አይመስልም፣ ሁሉ ነገር ጥሎታል ትላለች። ከዛ መራዊትም እኔ አላቅም፣ ናሆሜም እኮ አይተኛም፣ ምን እንደተፈጠረ እኮ አላቅም ይላሉ እነሱ። ሰናይትም በዚህ መሀል እያሉ እንግዲህ እኔ ብቻ ነኝ የማያስጨንቅ ነገር ያለበት ይላታል። እሷም እንግዲህ አይ እየመጣልሽ ነው ጠብቂ ይሏታል። ማን ነው እሱ ከኔ ጋራ የሚመጣው ሲሉ አይ ኮሰረቴ ነዋ በማለትም ይሳሳቁባታል። ቅዱስም እንግዲህ ግራ ገብቶታል። በዚህ መሀልም ኪራ ይዟት ሄዶ ሬስቶራንት ላይ ይጠይቃታል። በሚጠይቃት ነገር ሁሉም እኔ በፊት አሰሪዎቿ እንዳሉና ደሞዝ እንዳልሰጧት ሁሉ ደሞዟን ሲከለክሏት እሷ ሰርቃ እንደወጣችም ትነግራቸዋለች። ስርቆት እኮ ምንም ነገር አያሸሽም፣
ምንም አያሳፍርም ይላታል። ከዚህ መውጣት ከፈለግሽ እኔ ኃይለኛ ብር ሰጥሽና ከኔም ከህይወቴም ራቂ ይላታል። እወጣልካለሁ፣ ትንሽ ጊዜ ጠብቀኝ፣ ወደ ውጭ ሀገር እሳፈራለሁ ትለዋለች። በዚህ መሀልም እንዳሉ እንግዲህ ሰናይት ትመለከታቸዋለች። ሰናይትም ተመልክታ ኪራና ሌና ምን እየሰሩ ነው በማለትም አይታቸው ወደኋላ ትመለሳለች። ስትመለስም ኪራን ተለይታ ወደኋላ ስትመለስ ከሰናይት ጋር ተገጣጥመዋል። ሰናይትም ትይዛትና ይቅርታ ባለፈው ስላስቀየምኩት በማለትም ትይዘታል። በማመናጨቅም ይቅርታ ትላታለች። እባክሽን እንደዚያ ታድርጊ ትላታለች። እሷም ባክሽ ብዬሻለሁ ብላም ገልብጣት ትሄዳለች። ሰኔም በጣም ተቸኩላ ለጽናት ትደውልላትና አቤት ነሽ ወይ ትላታለች። አዎ ትላታለች። እሷም ወደ ጽናት ታመራለች። እዛ ጋ እንዳሉም ለጽናት ልትነግራት ስትል ኪራም ተከታትሏቸው ገብቷል። ኪራ የት ውለክ ነው በማለትም ትነግራ ጠይቋለች። ኪራም ስራ እንደዋለ ይነግራታል። እሷም ምንድን ነው እሱ? እኔ እኮ የሆነ ሬስቶራንት አይቼ ካለሁ በማለትም ታገለ። ኪራም በዚህን ጊዜ ተገናንጦ እኔ ቡና ስጠጣ ነው ያገኘዋት እንጂ እሷን ቅጥሬያት አይደለም እዛ ቦታ የተገናኘ ነው ይላል። ጽናትም ተናዳ በዚህ እንግዲህ ይሄማ ጥሩ በማለት ጥላት ትወጣለች። ሰናይትም ታፈጥበትና ምንድነው እሱ ግን የምትዋሻት? ለምንድነው እሱ የምትጎዳት? ትሏለች። ለማንኛውም እሺ እኛ እናስተካክለዋለን፣ ስለ ልጅቷ ማንነትም በኋላ እነግርሻለሁ፣ ይሄን ነገር ዝም ማለት አለብሽ አንቺ ጽናትን ላስ እንትን ልበል ብሎ እሱ ጥሏት ይሄዳል። ሰናይትም በር ተንኳኩቶ በር ስከፍት ልጅቷ ትመጣባታለች። ከዛ እሷን ትይዝና ምንድነው እሱ በጽናት መሀል ምንድነው እሱ ያላችሁ ትላለች። ምን አገባሽ ትላታለች። እሷ እኔ ስለ እህቴ ስትጎዳ እንድት አላይም ትላታለች። እሷ እኔም እህትን አለችኝ እኮ ትላታለች። ስለ እሱ አይመለከተኝም፣ ከነኪራ ግን ህይወት መውጣት አለብሽም በማለት ጥላት ትሄዳለች። እሷም በተደጋጋሚ ተንኳኩታ ኪራ ይከፍትላታል። ቆይ ለምንድነው እናንተ በሬን ሳንኳኳ ማትከፍሉኝ በማለትም ትናገራለች። በዛም ስትሄድም እነሱም ወደ ጭቅጭቅም ያመራሉ። በር ስለማካልፈት ነው እንደዚህ የምትጮሂውም ትላታለች። አንቺማ እየተቀለሰለሽ ጓደኞቼን እያሰደብሽ ነው ያለሽኝ በማለት ትነግራቸዋለች። ምን ሆንሽ ነው አንቺ ሴትዮ? የምን ስነ ስርዓት ነው የምታስተምረኝ? ከየት እንዳመጣክኝ አታውቅም እንዴ? በማለትም እውነቱን ልታፈርጠው ዳር በማለት በሁለታቸው መካከል ምንድን ነው ያለው? እቺ ልጅ ማናት? ንገረኝ በማለትም ጽናትም ታፋጠጠዋለች። ጽናት እየተረጋጊ ትንሽ ጊዜ ነው ትሄዳለች ትላለች። መሄጃዬን ሳይሆን ማንነቴን የጠየቀችክ ትላለች። እነሱ በዚህ መሀል አልግባቡ ሲሉ ጽናትም ጥላቸው ከቤት ትወጣለች። በአሁን ጊዜ ግን ጽናትም ቤቱን ለቃ ወጣለች። ለናሆምም ደውሎ ነግሯታል ሁሉን ነገርም። ጽናት ልትደርስበትም ጓጉታለች፣ ነገር ግን አልደረሰችበትም። ያለው ነገር ሁሉ በጣም ግራ ተጋብታለች ጽናት። መራዊትም ሁሉም ነገር ግራ ገብቷቸዋል። ነገር ግን መራዊትም ምንም ለናሆሜ የምትነግረውም ናሆሜ ግን ሚስጥሩን ስለሚያውቅ መናገርም አልፈለገም። ሁላቸውም ግራ ተጋብተዋል። የዛሬ ቪዲዮ ይሄ ላይ ያበቃ። ስላዳመጣችሁኝ አመሰግናለሁ። ክበሩልኝ ቤተሰብ።